ኪነ ጥበብ የህዝብ ለህዝብ ትስስርን በማጠናከር ረገድ ከፍተኛ አስተዋጽኦ አለው። ይህንን ለማጉላትና ዘርፉ ለህዝቦች አብሮነትና ትስስር አለፍ ሲልም ለሀገር ግንባታ ያለውን አስተዋጽኦ በሚፈለገው ልክ እንዲወጣ ለማድረግ እየተሰራ መሆኑን የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ገልጿል። በተለይ የህዝቦችን ትስስር፣ አንድነት፣ ሰላምን የገዢ ትርክቶቻችንን የሚመለከቱ ነገሮች ላይ መሰረት አድርገው የሚሰሩ በርካታ ስራዎች አሉ። ይህም መሰረት በማድረግ በተለይ የኪነ ጥበብ በስነ ጽሁፍ አማካኝነት በማዕከል ደረጃና በክፍለ ከተማ እንዲሁም በወረዳ ደረጃ አብረውት የጥበባት ማዕድ የሚል ፕሮግራም አለን። በየወሩ የምናካሄደው የኪነ ጥበብ መድረክ ነው። እነዚህ መድረኮች ላይ በተለይ የማህበረሰቡ ትስስር የሚያጠነክሩ ስራዎችን እየሰራን የሚቀርቡ የኪነ ጥበብ ስራዎችም እነዚህን ርዕሰ ጉዳዮች መሰረት አድርገው እንዲሰሩ የምናደርግባቸው መድረኮች ናቸው። ከዛም ባሻገር ደግሞ ትልልቅ የምንላቸው በተለይ የኪነ ጥበብ ሳምንት ለምሳሌ በጣም ወደ 21 የሚደርሱ በኪነ ጥበብ ዘርፎች መነሻቸውን ሰላምን፣ አንድነትን፣ የማህበረሰብ ትስስርን መሰረት ያደረጉ የሆኑ ስራዎች ላይ ትኩረት ሰጥተን እንሰራለን ማለት ነው። የህዝቦችን ትስስር የሚያጠናክር የወል ትርክትን ለመፍጠርም ቢሆን የኪነ ጥበብ ዘርፉ ትልቅ አቅምና ጉልበት እንዳለውም ይነሳል። ሰው በግጥም አድርገህ ስትነግረው፣ በስነ ጽሁፍ አድርገህ ስትነግረው፣ ኢቭን ደግሞ በግጥምም በዜማ ማድረግ ስትነግረው የመያዝ ሁኔታዎች አሉ። ስነ ጽሁፉ ላይ ማበረካተት አለብን። ምክንያቱም አስተዋጽኦ እያደረግን ህዝቡ አንድነት እንዲመጣ ከመከፋፈል ወጥተን ወደ አንድነት የጋራ ትርክት እንዲኖረን በርካታ ስራ ነው እየሰራን ያለው። ለምሳሌ እንደ ቂርቆስ ክፍለ ከተማ በወረዳዎች እንደኛ ዘርፋሉ፣ እንዲሁም ደግሞ በእኛ በክፍለ ከተማ ደረጃ ላይ ማህበረሰቡ እያሳተፍን በግጥምም ቅድም ባልኩም ንግግሮች ላይ በርካታ ስራዎች ላይ ከዛ ውጭ አልፎ ከአዳራሽ ወጥተን ኮሪዶሮች ላይ አሁን በተለይ አንዱ አዳራሽ አለኛ የኮሪደር ልማቶች ላይ ከቱሪዝም መስኩ አንዱ የኪነ ጥበብ ስራዎቻችን ናቸው። በቀጣይም መነሻቸውን ሰላምና አንድነትን ያደረጉ ዝግጅቶች በአዲስ አበባ እንደሚካሄዱም የተገለጸ ሲሆን የዘርፉ አካላትም ያላቸውን አቅም እንዲጠቀሙና ስራቸውን እንዲያቀርቡ ለማድረግም እቅድ ተይዟል። ይሄ አብሮት የጥበባት ማዕድን ጨምሮ ሌሎች በእይታዊም በክውንና መልቲሚዲያ ጥበባትም የተለያዩ ስራዎችን እንሰራለን ብለን አቅደናል። የፊታችን ግንቦት ላይ የምንጀምረው ታላቅ የሆነ የከተማ አቀፍ የኪነ ጥበብ ፌስቲቫል አለ። በዚህ ፌስቲቫል ላይ ደግሞ ቀደም ሲል እንዳልኩት በጣም በርካታ የሆኑ የአብሮነታችንን ሊያጠናክሩ የሚችሉ በርከት ያሉ ስራዎች፣ የኪነ ጥበብ ስራዎች የሚቀርቡበት መድረክ ነው። ትልቁ መድረካችን እሱ ነው። ከዛ ባሻገር ግን የስነ ጽሁፍ መድረኮች በብዛት የምናካሄድ ይሆናል። የፎቶግራፍ የስዕል ኤግዚቢሽኖችንም በተከታታይነት እናደርጋለን። ማህበረሰቡ ማሳተፍ አሁን እኛ ብቻ አይደለም የምናቀርበው፣ ወደ ማህበረሰቡ አውርደናል። ማህበረሰቡ ራሱ መጥቶ መች ነው የምታደርጉት ኢቭን እያለ ይጠይቀናል። ለምሳሌ ቦታ በየወሩ እኛ የምናደርገው ደንበል አደባባይ ላይ ወይ ደግሞ በተለምዶ ዳይሎክስ ፈርኒቸር አካባቢ የነበረው ቦታ ላይ ነው። ሰው ራሱ እኛ ገና በየወሩ ስለምናደርግ መጥቶ እዛ ጋር ይቀመጣል። ጥሪ ሳናስተላልፍ ሰው ግንዛቤ ፈጥረንለታል። ሲመጣ ምንድነው ይዘው የሚሄደው? መልእክት ይዞ ነው የሚሄደው። ስለ ሀገሩ ምን ላይ ነው እየተሰራ ያለው፣ ውጭ ላይ የሚወራና ትክክለኛ ምን ላይ ያለው የሚለው በግጥም በጽሁፍም በጭውውትም እንዲሁም ደግሞ ዲስኮር አንዳንድ ትላልቆች አባቶቻችን ቢፎርና አፍተር የነበረው አሁን ደግሞ ያለንበት ሁኔታዎች ላይ እየቀረጽን ነው የምንገኘው። በሁሉም የኪነ ጥበብ ዘርፎች የተሰማሩ አካላት ንቁ ተሳትፎ እንዲያደርጉም ጥሪ ቀርቧል። ቢሮአችን በተለይ የኪነ ጥበብ ዘርፉ ስራዎችን ሲያከናውን ከባለድርሻ አካላት ጋር ነው በህብረት የሚያካሂደው። ነገር ግን በቅንጅት ብቻ መስራት ሳይሆን ባለድርሻ አካላት ደግሞ በራሳቸው በጣም በርካታ ስራዎችን መስራት እንዳለባቸው እናምናለን። ስለዚህ ከቢሮአችን ጋር አጠንክረው የሚሰሩትን ስራ በራሳቸውም ባለሙያዎችን በማጠናከር በቀጣይ የማህበረሰቡን ትስስር ይበልጥ ሊያጠናክሩ የሚችሉ ስራዎች ላይ ስራዎችን እንዲያቀርቡ ይበልጥ ደግሞ በዚህ ርዕሰ ጉዳይ ላይ የሚፈልጉትን መልእክት እንዲያስተላልፉ በዚሁ አጋጣሚ ጥሬን አቀርባለሁ።